ለተሰኘው ሐምሌ 20 ቀን 2018 ዓ.ም ላይ ነው የምንገኘው። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የቀን ሰበር ዜናዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በአፋብን የጥቁር አንበሳ ክፍለ ጦር አናብስቶች ያገዛዙን ዙ 23 ከጥቅም ውጪ በማድረግ ሰራዊቱን መበታተናቸውን ይፋ አድርገዋል። የአፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ ኮር አንዱ አካል የሆነው የጥቁር አንበሳ ክፍለ ጦር 3ኛ ሬጂመንት ያገዛዙ ሰራዊት በከባድ መሳሪያ ታጅቦ የከፈተውን ውጊያ በድል ማጠናቀቁን ይፋ አድርገዋል። በአፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ አንደኛ ኮር አካል የሆነው የጥቁር አንበሳ ክፍለ ጦር 3ኛ ሬጂመንት ድንዛዝ በተባለ ቦታ ላይ ያገዛዙን ጦር ፊት ለፊት በመግጠም ድል አድርጎታል። በወሎ ግንባርም ትንቅንቁ የቀጠለ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ የ102ኛ ኮር አሃዶች ባገዛዙ ጦር ላይ መብረቃዊ ጥቃት ፈጽመዋል። በሌላ በኩል የጎጃም ቀጠና የፋኖ ኃይሎች ለህዝባቸው የምስራች አብስረዋል። ቀጠናው በደረሰን መረጃ ላለፉት ወራት የአመራር ሪፎርም ለመስራት ከፍተኛ ስራ ሲሰራ የቆየ ሲሆን ይህም እንቅስቃሴ ተሳክቶ እውን ሆኗል። በሌላ በኩል የምስራቅ ዕዝ አዛዥ የሆነው የጀነራል መሐመድ ተሰማ አጃቢና የሴኩሪቲ ኃላፊ የሹተር መሳሪያ ተኳሹ ፋኖን መቀላቀሉ ተነግሯል። አጃቢው ቴዎድሮስ ዕዝን ሲቀላቀል ከወደ ፋኖ ደማቅ አቀባበል እንደተደረገለትም አሁን የደረሰን መረጃ አመላክቷል። በዝርዝር መረጃውን ይዘናል። በጀነራል ሰዓረ መኮንን ግድያ የዕድሜ ልክ እስራት ተፈርዶበት የነበረው የቀድሞ ጀነራል አጃቢ ከእስር ቤት ተወስዶ አሁን ያለበት ቦታ አለመታወቁ ተገለጸ። ከ7 ዓመት በፊት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትን ጀነራል ሰዓረ መኮንንንና ሜጀር ጀነራል ገዛኢ አበራን በመግደል ወንጀል ጥፋተኛ ተብሎ የዕድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍን ጥጋቡ ከታሰረበት አባ ሳሙኤል ማረሚያ ቤት በትናንትናው ዕለት ተወስዶ ያለበት በዚህ ሰዓት እንደማይታወቅ ተገልጿል። በቦታው ከሚገኙ ታማኝ መረጃ ምንጮቻችን የደረሰንን ዝርዝር መረጃም ይዘናል፣ ተሰሙታላችሁ። ፖለቲከኛ አቶ ጀዋር መሐመድ ቲክቶክ ላይ በተዘጋጀ የውይይት መድረክ ላይ ባደረጉት ንግግር በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ያላቸውን አደጋ፣ አሁን ላይ ሀገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖረው ቀጠናዊ ትስስር ሰፋ ያለ ትንታኔ ሰጥተዋል። ፖለቲከኛው በኢትዮጵያ ታሪክ ውስጥ ንጉሱን በመቀጠልም ደርግን ለመጣል የተፈጠሩትን የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ እንዳላመጡ ይፋ አድርገዋል። ደርግን ለመጣል የተፈጠረው ትብብር የአማራውን ልሂቅ በማግለሉ አዲስ የፖለቲካ ትርክት እንደወለደው ሁሉ ከ2018 እስከ 2020 የነበረው ትብብርም ትግራይን በማግለሉ ሀገሪቱን ወደ ጦርነት ማስገባቱን አስታውሰዋል። ጀዋር በዚህ ጉዳይ ላይ ከኤርትራ ጋር ስለተጀመረው ትብብርም ይፋ ያደረጉት መረጃ እጃችን ገብቷል፣ ተሰሙታላችሁ። የሱዳን ጦር ኃይል የኮርዶፋን ቀጠና ዘመቻ አዛዥ ሜጀር ጀነራል አብዱልአዚዝ እስማኤል አቡበከር መገደላቸው ተነገረ። የሱዳን የሽግግር ሉዓላዊ ምክር ቤት ፕሬዝዳንትና የጦር ኃይሎች ጠቅላይ አዛዥ ሌተናንት ጀነራል አብዱል ፈታህ አልቡርሃንም ሀገራዊ ግዴታቸውን በጦር ግንባር በመወጣት ላይ ያሉ ሕይወታቸው ላለፈው የጋራ ኃይሉ የኮርዶፋን ቀጠና ዘመቻ አዛዥ ሜጀር ጀነራል አብዱልአዚዝ እስማኤል አቡበከር ቤተሰቦች መጽናናትን ተመኝተዋል። ጀነራሉ እንዴት ተገደሉ? ዝርዝር መረጃውን ይዘናል። ከኛ ጋር ከቆያችሁ ተሰሙታላችሁ። ክቡራትና ክቡራን አብሮነታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ እንዲህ አይነት መረጃዎች በፍጥነትና በጥራት ቀድመው ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በአፋብን የጥቁር አንበሳ ክፍለ ጦር አናብስቶች ያገዛዙን ዙ 23 ከጥቅም ውጪ በማድረግ ሰራዊቱን መበታተናቸውን ይፋ አድርገዋል። በአፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ ኮር አንዱ አካል የሆነው የጥቁር አንበሳ ክፍለ ጦር 3ኛ ሬጂመንት የፋኖ አባላት ድንዛዝ በተባለ ቦታ ያገዛዙን ሰራዊት በጨበጣ በመግጠም
ውጊያም ድል አድርገውታል። በዚህ አውደ ውጊያ ያገዛዙ ጦር ዙ 23ን ጨምሮ ከባባድ መሳሪያዎችን ለመጠቀም የሞከረ ቢሆንም በአርበኛ ልባርግ ሙላትና በክፍለ ጦር የፋኖ አመራሮች ተመርተው የገቡት የፋኖ አርበኞች በስናይፐርና በብሬን እንዲሁም በዲሽቃ ያገዛዙን ኃይል ሲያራግቡ ውለዋል። በዚህ አውደ ውጊያ ያገዛዙ መጠቀሚያ የሆነው ዙ 23 የተባለ ከባድ መሳሪያ ከጥቅም ውጭ የሆነ ሲሆን ከ15 በላይ ያገዛዙ ሰራዊትም ተደምስሷል። ይህ በእንዲህ እንዳለ በወሎ ግንባርም ትንቅንቁ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ የ102ኛ ኮር አሃዶች በአገዛዙ ጦር ላይ መብረቃዊ ጥቃት ፈጽመዋል። ከንጋት 12 ሰዓት ጀምሮ የ102ኛ ኮር አሃዶች በሰሜን ወሎ ዞን በራያ ቆቦ ወረዳ ከሮቢት ከተማ በቅርብ ርቀት በሚገኙ አካባቢዎች በአሚድና መንጀሎ 036 በወሰዱት ማጥቃት በአገዛዙ ላይ ከባድ ጉዳት ደርሷል። ጥቃቱን የፈጸሙት የ102ኛ ኮር አሃዶች አገዛዙ ከወልዲያ ከተማና ሐራ ከተማ መነሻውን በማድረግ ጀነራል አሰፋ ቸኮልን ጨምሮ ወታደራዊ ከፍተኛ አመራሮችን በመያዝ ወደ ቆቦ ከተማ ለማለፍ በሞከረበት ወቅት ነው። አገዛዙ በፋኖ በደረሰበት ምት ከፍተኛ ውዝግብ ውስጥ መሆኑ የተነገረ ሲሆን የ102ኛ ኮር የፋኖ አባላት ደግሞ ፊት ለፊት ይህንን በከባድ መሳሪያ ታጅቦ የመጣውን ኃይል ገጥመውታል። ያገዛዙ ኃይል ለጀባ ከአራዱም ከተማ ወታደራዊ ካምፕ መነሻውን በማድረግ አንድ ዙ 23 አየር መቃወሚያ በመያዝ ከወልዲያና ሐራ ከተማ ወደ ቆቦ የሚመጣውን የሉካን ቡድን ለመቀበል 036 መንጀሎ ቀበሌ በተመሳሳይ ሁኔታ በጉዞ ላይ ያለ የ102ኛ ኮር አሃዶች ወታደራዊ ገዢ ቦታዎችን ቀድመው በመያዝ በወሰዱበት ማጥቃት ወደ ኋላ እግሬ አውጭኝ በማለት ተበታትኗል። በ102ኛ ኮር የሰራዊቱ አባላት የተጀመረው የደፈጣ ውጊያ ባህሪውን በመቀየር ወደ መደበኛ የጨበጣ ውጊያ ተቀይሮ አገዛዙ ወደ 58 የሚደርሱ አባላቱ በቦታው ተደምስሰውበታል። 17 የሚሆኑ የመከላከያ አባላት ደግሞ ቁስለኛ ሆነው ወልዲያና ቆቦ ሆስፒታሎች መግባታቸው ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ የአመራር ሪፎርም መጠናቀቅን አስመልክቶ መግለጫ ተሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ ላለፉት ወራት የአመራር ሪፎርም ለመስራት ከፍተኛ ስራ ሲሰራ የቆየ መሆኑ ይታወቃል። በዚህ ሂደት ዕዙ መዋቅራዊ አንድነቱ ተጠብቆ ጤናማ ሽግግር እንዲደረግ ሂደቱን በጥንቃቄና በትዕግስት መምራት አስፈላጊ በመሆኑ በሚፈለገው መልኩ በፍጥነት ሳይጠናቀቅ ቆይቷል። የአደረጃጀት ፈተና ከድርጅት እድገት ጋር ተያይዞ በየጊዜው የሚፈጠር ቢሆንም ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ተፈጥሯዊውን ውስጣዊ ትግል ለመዋቅራዊ እድገት በሚጠቅም መልኩ ለመዋል በጥበብ የተመራ ትግል ተደርጓል። ድርጅታዊ መስመርን ለማስጠበቅ የተሄደበት ውስጥ ድርጅታዊ አሰራር ተገቢና ትክክል መሆኑ የዕዙን መዋቅራዊ አንድነት አስጠብቆ ለላቀ ግዳጅ የሚያበቃ ውጤት ላይ እንዲደርስ አስችሏል። ይህ የዕዝ አመራር ሪፎርም በተለያየ ደረጃ ውስጥ ያለፈና የመዋቅሩ ተዋረዳዊ ተሳትፎ የነበረበት ነው። በዚህም መሰረት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ የአፋብን መተዳደሪያ ደንብ አንቀጽ 60 በተቀመጠው መዋቅር መሰረት በአዲስ መልኩ ተደራጅቷል። የቀድሞው የጀነራሉ አጃቢ ከእስር ቤት ታፍኖ መሰወሩ ተነገረ። በጀነራል ሳረ መኮንን ግድያ የዕድሜ ልክ እስራት ተፈርዶበት የነበረው ግለሰብ ከእስር ቤት ውስጥ የተወሰደ ሲሆን አሁን ያለበት ቦታ ለመታወቁ ተገልጿል። ከ7 ዓመት በፊት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትን ጀነራል ሳረ መኮንንንና ሜጀር ጀነራል ገዛኢ አበራን በመግደል ወንጀል ጥፋተኛ ተብሎ የዕድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍንት ጥጋቡ ከታሰረበት አባ ሳሙኤል ማረሚያ ቤት በትናንትናው ዕለት ወስዶ ያለበት ቦታ አለመታወቁን የተገለጠው የመረጃ ምንጮቻችን እንደተናገሩት የጥበቃ አካላት ተከሳሹን ዞን 22 ተብሎ ከሚጠራው የማረሚያ ቤቱ ክፍል ይዘውት የሄዱ ሲሆን ለምን ዓላማና ወዴት እንደወሰዱት እስካሁን የታወቀ ነገር የለም። የማረሚያ ቤቱ አንድ ባልደረባም 10 አለቃ መሳፍንት ጥጋቡ ትናንት ከእስር ቤቱ ተወስዶ መሄዱንና እስካሁንም ያለበት ሁኔታ እንደማይታወቅ አረጋግጠዋል። 10 አለቃ መሳፍንት ጥጋቡ የጀነራል ሳረ መኮንን የቅርብ የጥበቃ አባል የነበረ ሲሆን በወቅቱ በአማራ ክልል ከተካሄደውና ከከፍተኛ አመራሮች ግድያ ጋር በተያያዘ በአዲስ አበባ ከተማ በተፈጸመው ጥቃት ዋና ተጠርጣሪ ሆኖ በቁጥጥር ስር መዋሉ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የህገ መንግስትና የጸረ ሽብር ችሎት በግድያ ወንጀሉ ጥፋተኛ ብሎ በመፍረድ የዕድሜ ልክ ጽኑ እስራት
ተፈርዶበት እንደነበር የፍርድ ቤት መዝገቦች ያሳያሉ። አሁን ላይ ተከሳሹ በጽኑ እስራት ላይ እያለ ድንገት ከማረሚያ ቤቱ ተወስዶ ያለበት ቦታ ለመታወቁ በጉዳዩ ተከታታዮች ዘንድ ጥያቄን ፈጥሯል። የጸጥታ አካላት ተከሳሹን ለምን እንደወሰዱትና አሁን የት እንደሚገኝ እስካሁንም ከየማረሚያ ቤቱ ወይም ከሚመለከታቸው የመንግስት አካላት የተሰጠ ይፋዊ መግለጫ የለም። ፖለቲከኛ ጀዋር መሐመድ ቲክቶክ ላይ በተዘጋጀ የውይይት መድረክ ላይ ባደረጉት ንግግር በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ያላቸውን አደጋ፣ አሁን ላይ ሀገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖረው ቀጠናዊ ትስስር ሰፋ ያለ ትንታኔ ሰጥተዋል። በኢትዮጵያ ታሪክ ውስጥ ንጉሱን በመቀጠልም ደርግን ለመጣል የተፈጠሩት የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ እንዳላመጡ አቶ ጀዋር ተናግረዋል። ደርግን መጣል የተፈጠረው ትብብር አማራውን በማግለሉ አዲስ የፖለቲካ ትርክት እንደወለደው ሁሉም ከ2018 እስከ 2020 የነበረው ትብብርም ትግራይን በማግለሉ ሀገሪቱን ወደ ጦርነት ማስገባቱን አስታውሰዋል። በአሁኑ ወቅትም የማዕከላዊ መንግስቱን ውድቀት ተከትሎ አብይን ለመጣል ብቻ ተብለው የሚፈጠሩ ትብብሮች ከፍተኛ አደጋ አላቸው ሲሉ ያስጠነቀቁት ፖለቲከኛው የፖለቲካ ኃይሎች መንግስትን ከመጣል ባለፈም ከአብይ አህመድ ወይም ከብልጽግና በኋላ የምትመጣው ኢትዮጵያ ምን አይነት አስተዳደርና ማህበራዊ አደረጃጀት ይኖራታል በሚለው ዘላቂ ራዕይ ላይ አስቀድመው ሊወያዩና ስምምነት ላይ ሊደርሱ እንደሚገባ አሳስበዋል። ይህ ካልሆነ ግን ሀገሪቱ ወደ ሌላ አዲስ የትርምስ አዙሪት ውስጥ ልትገባ እንደምትችል አስጠንቅቀዋል። የፖለቲካ ምህዳሩ መዘጋትና የውጭ ጣልቃ ገብነትን በተመለከተ ባነሱት ሐሳብ የፖለቲካ መድረኩ ዝግ በሚሆንበት ጊዜ የሰላማዊ ትግል አማራጭ ቦታውን ለጠመንጃ እንደሚያስረክብ ገልጸዋል። የትጥቅ ትግል የጀመረ ማንኛውም ኃይል ደግሞ የጦር መሳሪያ ድጋፍ ለማግኘት ሲል ከሌሎች የውጭ ኃይሎች ጋር ለመተባበር እንደሚገደድ አብራርተዋል። ከኤርትራ ጋር ሊኖር ስለሚገባው ልዩ ግንኙነት ሰፊ ማብራሪያ የሰጡት አቶ ጀዋር ኢትዮጵያና ኤርትራን እንደ ባዕድ ሀገር ማየት ስህተት መሆኑን ጠቅሰው የሁለቱ ሀገራት ግንኙነት ያላለቀ ፍቺ መሆኑን ገልጸዋል። የሁለቱ ሀገራት የሀገረ መንግስት ግንባታና የደህንነት ስጋት እስካልተፈታ ድረስ የኤርትራም ሆነ የኢትዮጵያ ሰላም እውን ሊሆን እንደማይችል አስምረውበታል። የሁለቱ ሀገራት ኢኮኖሚና ሰላም በእጅጉ የተሳሰረ መሆኑን በማንሳትም የኢትዮጵያ ኢኮኖሚ እንዲያድግ በምስራቅ አሰብን በሰሜን ደግሞ ምጽዋን ማግኘት ግድ እንደሚለው ሁሉ በኤርትራ በኩልም ኢኮኖሚዋን ለማሳደግ የኢትዮጵያን ሰፊ ገበያ ማግኘት የግድ እንደሚያስፈልጋት አስረድተዋል። ይህ ትውልድ ከቀድሞዎቹ የኢህአዴግ ኦነግና ህወሓት የፖለቲካ ትርክቶች ወጥቶም በሰፊ ሀገራዊና ቀጠናዊ ትስስር ላይ ሊያስብ እንደሚገባም ጥሪ አቀርበዋል። አሜሪካና እንግሊዝ እንዳላቸው አይነት ልዩ ግንኙነት በኢትዮጵያና በኤርትራ መካከል ሊገነባ እንደሚገባ ያሳሰቡት ፖለቲከኛው የሁለቱ ሀገራት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና የደህንነት ጉዳዮች ቀስ በቀስ ካልተሳሰሩ በቀር ሁለቱም ሀገራት የህዝባቸውን ህልም ማሳካት እንደማይችሉ አስጠንቅቀዋል። ብልጽግና በአዲስ አበባ ጉዳይ ለሁለት መከፈሉ የተነገረ ሲሆን ኦህዴድ ጨዋታ ፈረሰ ብሏል። በምክክር ኮሚሽኑ በ10 በ50 በ250 እና በ500 ተሳታፊዎች የተዋቀሩ ቡድኖች እየሆኑ በሂደት ውይይት ያደርጋሉ። የአዲስ አበባ ጉዳይ ታዲያ 50 ቡድኖች ውይይት አድርገውበት መጨረሻ ላይ በተሰጠ ድምፅ የፌዴራል አካል ትሁን የሚል ድምፅ አሸናፊ ሆኗል። ሆኖም ኦህዴድ ጨዋታው ፈረሰ ብሏል። በ50 ቡድኖች ውይይትና ድምፅ አሰጣጥ የኦሮሚያ ትሁን የሚለው የጋራ ጥቅም የተባለው እንዲሁ ውድቅ ተደርጎ አዲስ አበባ የፌዴራል አካል ነች የሚል ብልጫ ሲወሰድበት በቀጣይ 500 ሰዎች በሚወያዩበት ድምፅ ሊያሰጥ እንደሆነም ተሰምቷል። እንዳካሄዱ 50 ተሳታፊዎች በሚወያዩበት አንድ ጉዳይ ካለፈ አለፈ፣ ከወደቀ ወደቀ ነው። ኦህዴድ ግን በ50 ተሳታፊዎች በተዋቀሩ ቡድኖች የወደቀበትን በ500 አስመርጣለሁ ብሏል። ደጋፊ ተብለው የሚያስገቧቸው እጅ እንዲያወጡም ለማድረግም ታስቧል። በአዲስ አበባ ጉዳይ ምክክር ኮሚሽኑ ያቀረበው 4 አማራጭ ነው። ኦህዴድ በ500 ቡድኖች ድምፅ የሚያሰጠው ደግሞ የኦሮሚያና የፌዴራል የሚሉትን 2 አማራጮች ብቻ እንደሆነ ታውቋል። በቀጣይ ካላለፈለት ደግሞ ብቻውን የኦሮሚያ አካል የሚለውን ብቻ ለምርጫ ሊያቀርበው እንደሚችል ነው የተነገረው። ምክክር ኮሚሽኑም ለዚህ የኦህዴድ ማጭበርበሪያ የሆነች አዲስ ሕግ ሊያወጣ ይችላል የሚል ስጋት አጭሯል። የሱዳን ጦር ኃይል የኮርዶፋን ቀጠና ዘመቻ አዛዥ ሜጀር ጀነራል አብዱልአዚዝ ኢስማኤል አቡበክር መገደላቸው ተነገረ።
የሱዳን የሽግግር ሉዓላዊ ምክር ቤት ፕሬዝዳንትና የጦር ኃይሎች ጠቅላይ አዛዥ ሌተናንት ጀነራል አብዱል ፈታህ አልቡርሃንም ሀገራዊ ግዴታቸውን በጦር ግንባር በመወጣት ላይ ያሉ ሕይወታቸው ላለፈው የጋራ ኃይሉ የኮርዶፋን ቀጠና ዘመቻ አዛዥ ሜጀር ጀነራል አብዱልአዚዝ እስማኤል አቡበክር ቤተሰቦች መጽናናትን ተመኝተዋል። በካርቱም በተካሄደው የሐዘን መግለጫ ስነ ስርዓት ላይ በሚኒያርኮ ሚናዊ የተመራው የሱዳን ነጻ አውጪ ንቅናቄ ሰራዊት ከፍተኛ አመራሮች፣ የጋራ ኃይሉ የጦር መኮንኖችና የሟች ቤተሰቦች በአካል ተገኝተዋል። የሉዓላዊ ምክር ቤቱ ፕሬዝዳንት ለሟች ቤተሰቦችና ለትግል አጋሮቻቸው ጥልቅ ሐዘናቸውን በገለጹበት ወቅት ሜጀር ጀነራሉ ሀገራቸውን ለመከላከል ያሳዩትን ጀግንነትና የከፈሉትን መስዋዕትነት አድንቀዋል። አክለውም የሰማዕታቱ መስዋዕትነት የሱዳንን አንድነት፣ ደህንነትና መረጋጋት ለማስጠበቅ በሚደረገው ትግል ውስጥ ሁሌም በኩራት የሚታወስና የትግሉ መሰረት ሆኖ እንደሚቀጥል አረጋግጠዋል። የሟች ቤተሰቦች በበኩላቸው በሚኒ ሚናዊ የሚመራው የሱዳን ነጻ አውጪ ንቅናቄና የጋራ ኃይሉ አመራሮች ፕሬዝዳንት አልቡርሃን በአካል ተገኝተው ሐዘናቸውን በመግለጻቸው ላቅ ያለ ምስጋናቸውን አቀርበዋል። ሜጀር ጀነራል አብዱልአዚዝ የጀግንነትና የቅንነት ተምሳሌት ሆነው እንደሚቀጥሉ አውስተው የትግል አጋሮቹም የእርሱን ፈለግ በመከተል ሱዳንን የመከላከል ሀገራዊ ግዴታቸውን አጠናክረው እንደሚቀጥሉ ቃል ገብተዋል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው መልካም ቆይታ ተመኘን።